ከነቢዩ ዓለይሂ ሰላቱ ወሰላም በመቀጠል በህዝብ ብዛትም ብዙ ኡማ ተከታይ ያላቸው ነቢዩላህ ሙሳ ዓለይሂ ሰላም ናቸው። ሙሳ በሚወለዱበት ሰዓት በጣም የሚያስፈራ ወቅት ነው። ፊራውን እያንዳንዱ የበኒ እስራኤል ሴት ዘንድ ተቆጣጣሪ ሰራዊት መደበ። እርጉዝ የሆነች ሴት ዘንድ ሰራዊት አለ። ስትወልድ ጾታዋ ይታያል፣ ወንድ ነው ይገደላል። የሙሳ እናት ልብ ባዶ ሆኖ አነጋ። በቃ ሙሳን እንጂ ሌላ ማንንም አታስብም። እናት ናታ። ዛሬ እኛ ጋር የእናት ሐቅ ሶሻል ሚዲያ ላይ ሆነ። የእናቶች ቀን በፎቶ ልጥፍ፣ እናቴ 1000 ዓመት ኑሪልኝ ወሬ ብቻ ሆነ። እንኑራ፣ ድካሟን እንወቃ። አላህ ገልጾታል። ያን ድካሟን አውቀን ሐቋን እንጠብቅላታ። አላህ ቃል ኪዳኑን አያጥፍም። ለምነኝ ይቀበላል ብሏል። ለምነው። ጨንቆሃል ያ ረብ በለው። በሁሉም ነገር አላህ ካንተ ጋር፣ አላህ ይቀበላል። እርግጠኛው በምንም መልኩ አላህ ቃል ኪዳኑን አያጥፍም። ኡድኡኒ አስተጂብ ለኩም ያለው አላህ ነው እኮ። ለምኑኝ እቀበላቸዋለሁ። አላህን ጨቅጭቀ ወላሂ ሲጨቀጨቅ የሚደሰት ጌታ ነው። بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين أشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد فالسلام عليكم ورحمة الله وبركاته የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ሱብሓነሁ ወተዓላ ሰላም፣ እዝነት፣ ጥበቃ ይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። ዛሬ በአላህ ፍቃድ ስለ ነቢዩላህ ሙሳ ዓለይሂ ሰላም ታሪክ ትንሽ እናያለን። ወቅታዊም ጉዳይ ስለሆነ ከወቅቱ ጋር አገናኝተን ከዚህ ትምህርት ምን እንማራለን እናያለን። አላህ ሙሳ ዓለይሂ ሰላም እንግዲህ በቁርአን ላይ በጣም ቂሳቸው በደንብ ከተነገሩት ነቢያቶች ግንባር ቀደም ናቸው። ከነቢዩ ዓለይሂ ሰላቱ ወሰላም በመቀጠል በህዝብ ብዛትም ብዙ ኡማ ተከታይ ያላቸው ነቢዩላህ ሙሳ ዓለይሂ ሰላም ናቸው። ነቢዩላህ ሙሳ ዓለይሂ ሰላም እንግዲህ ግብፅ ውስጥ ብዙ መከራ ተፈራርቆባቸው ያደጉ ናቸው። የግብፅ ንጉስ የነበረው ብሎም አና ረብኩሙል አዕላ ታላቁ ጌታችሁ እኔ ነኝ ብሎ የሚፎክረው ፊራውን በታየ ህልም አንድ ሰው ህልም ታየ። ህልም አይቶ ስለ ህልሙ ሲፈሰርለት ያንተ ንግስና ሊፎካከር ይመጣ፣ ባንተ ንግስና ላይ ችግር ሊፈታ አካል ይመጣል፣ የህልሙ ፍቺ ይሄ ነው ብለው ጠንቋዮቹ ምኖቹ በዚህ መልኩ ነገሩት። የዚህ ጊዜ ሙሳ ዓለይሂ ሰላም የተወለዱበት ዓመት እንግዲህ ሰዎች የሚገደሉበት፣ ህፃናት የሚገደሉበት ነበር። ይህንን ህልምን በተፈሰረለት ጊዜ ፊራውን ወንዱን ብቻ እየለየ መግደል ጀመረ። ሴቱን ይተዋል። يقتل أبناءهم ويستحيي نساءهم እንዳለ ወንዶችን ይገላል፣ ሴትን ይተዋል። ሚኻድም የሚሰራ ሽማግሌው እየበዛ ሲመጣ አቤቶታው ቀረበ። አረ ስራውን የሚሰራ እኮ ጠፋ፣ የሚያርሰው ምን ሚለውም ሲባል በቃ በአንድ ሐሳብ እንስማማ። ምን ይሄኛው ዓመት የሚወለደው አይገደል፣ ቀጣይ ዓመት የሚወለደው ይገደል ተባለ። የሙሳ ወንድም ሃሩን በማይገደሉበት ወቅት ተወለዱ። وقد ولد في وقت قد اشتد فرعون على بني إسرائيل بني إسرائيሎች ላይ ፊርዓውን ቅጣቱን ባበዛበት ባበረታበት ወቅት ደግሞ ሙሳ ዓለይሂ ሰላም ተወለዱ። ሙሳ በሚወለዱበት ሰዓት
በጣም የሚያስፈራ ወቅት ነው። ፊራውን እያንዳንዱ የበኒ እስራኤል ሴት ዘንድ ተቆጣጣሪ ሰራዊት መደበ። እርጉዝ የሆነች ሴት ዘንድ ሰራዊት አለ። ስትወልድ ጾታዋ ይታያል፣ ወንድ ነው ይገደላል፣ ሴት ከሆነች ይተዋታል። አሁን በዚህ ሁኔታ ያለ የሙሳ የተወለዱበት ዓመት የሚገደሉበት ዓመት ነውና የሙሳ አለይሂ ሰላም እናት በጣም ፈራች፣ ሰጋች። አላህ ስብሓንሁ ወተዓላ فألهمها الله تعالى أن وضعت له تابوتا إذا خافت أحدا ألقته في اليم بالصلاة وأوحينا إلى أم موسى እንደሚለው ምንድነው ኢልሃም ነው። አሳወቃት በልቧ ላይ የወለደችው ጊዜ ስትፈራ ስጋት ካለ አደጋ ካለ ልጁን በሆነች ሳጥን ነገር አድርጋ በገመድ አስራ ቤቷ ደግሞ ከወንዝ ዳርቻ ከናይል ወንዝ ዳርቻ ነበርና እሱ ላይ እንድታስረው እንድታንጠለጥለው ከዛ ሌሊት እየተጠበቀች ትመጣና ደግሞ ትጎትትና ጡቷን ታጠበዋለች፣ ከዛ ትለቀዋለች። እንዲህ ያለች እንድታሳድገው በዚህ መልኩ ሐያቷን እንድትገፋ አላህ መልእክት ላከላት። ግን የአላህ እዝነት ልዩ ነውና ምን አላት? አላ ተኻፊ ወላ ተሕዘኒ፣ አትፍሪም አትዘኝ፣ ኢና ራዱሁ ኢለይኪ፣ እኛ እሱን ወደ አንቺ እንመልሳለን፣ ወጃኢሉሁ ሚነል ሙርሰሊን፣ እንደዚሁም ደግሞ ከሙርሰሎችም እናደርገዋለን የሚል መልእክትን ነገራት። በዚህ መልኩ እየሄደች እያጠባች ባለችበት ሰዓት ሙሳም ትንሽ ጥንካሬ ሲያገኙ ምን ሲሉ ሲፈራገጡ ይመስላል ገመዱ ይበጠስና እዛው ውሃ ሳጥን ውስጥ እንዳሉ ውሃው ይዟቸው ይሄዳል። የፊራውን ሰራዊቶች ወጣ ብለው ከከተማ ዳርቻ ወጣ ብለው ለመዝናናት ምን ሲሉ የአላህ ውሳኔውንና የፊራውን ሰራዊቶች ዘንድ ይህ ልጅ ይወልቃል። ይህን ልጅ አላህ ሰዎች ባዩ ሰዓት ውዴታ እንዲመጣ አላህ አደረገበት። የአላህ ስጦታ ነው። ቀድ አልቃ ዐለይሂ አልመሐበተ ፊል ቁሉብ፣ በሰዎች ቀልብ ላይ አላህ መሐባን አስቀመጠ፣ እንዲወደድ አላህ አደረገው። ሱብሓነላህ። ወሸዐ አልኸበሩ ወወሰለ ኢላ ፊርዓውን፣ ወሬው ተሰራጨ፣ ጉዳዩ ፊርዓውን ዘንድ ደረሰ። ፈጠለበሁ ሊየቅቱለሁ፣ ሊገለውም ፈለገ። ፈቃለት እምራአቱሁ አሲያ፣ አሲያ የምትባለው የፊርዓውን ባለቤት ቁረቱ አዕዩን ሊ፣ ለእኔ አይን ማረፊያ ይሆናል፣ ወለከ ላንተም፣ ላተቅቱሉሁ፣ አትግደሉት፣ አሳ አን የንፈዐና አው ነተኺዘሁ ወለዳ፣ ምናልባት አንድ ቀን ሊጠቅመንም ወይም እኛም ደግሞ ልጅ የለንም ልጅ ሆኖ እናሳድገዋለን፣ አትግደሉት። ወሁም ላ የሽዑሩን፣ እነሱ አያውቁም። ፈነጃ ቢሃዘ ሰበብ ሚን ቀትልህም፣ አላህ በዚህ ሰበብ ሙሳ ከመገደል ዳኑ። ግን የሚያጅባችሁ ሙአሪኾች እንደሚያስቀምጡት ፊርዓውን ውስጡ ደስ አላለው። ተምርና እሳት አቀመጠላቸው። ሕፃን ልጅ እንግዲህ ጥቅሙ የቱ ነው? ጉዳቱ አቅም አይደል? እስቲ ይለያል አይለይም ብሎ ተምርና የሆነች እሳት ነገር አስቀመጠላቸው። ሙሳ ወደ ተምሩ ላይ ሲሉ መላኢካው ወደ እሳቱ አደረጋቸው ይባላል። ከዛ አንስተው ሲበሉ አፋቸው ላይ ሲቀጡ ምላሳቸውን ምን ብሏቸዋል? አቃጥሏቸው ነበር። ለዚህ ነው ከዱዓቸው መካከል ረቢ ሽርሕ ሊ ሰድሪ ወየስር ሊ አምሪ ወሕሉል ዑቅደተን ሚን ሊሳኒ ይላሉ። አንደበቴም የተፈታ ንግግሬ ሰዎች የሚረዱት አድርግልኝ ይሉ ነበር። ሲናገሩ ምላሳቸውን ይይዛቸው ነበር። ምንድነው ሰበቡ ከተባለ በዛች በሕፃንነታቸው ጊዜ ያን እሳት ምላሳቸውን አቃጥሎት ነበረ። ሙፈሲሮች እንደሚገልጹት በዚህ ሁኔታ ሙሳ ዓለይሂ ሰላም ፊርዓውን ቤት ገቡ። አማ ኡሚ ሙሳ፣ የሙሳ እናት ፈኢነሃ ፈዚዐት፣ እሷ በቃ ውስጧ በአጠቃላይ ባዶ ሆነ። ሱረቱ ቀሰስ ላይ እንደሚናገረው ወአውሐይና ኢላ ኡሚ ሙሳ፣ ወደ ሙሳ እናት ወሕይ ያደረገን ኢልሃም፣ ቅድም እንዳልኳችሁ አን አርድዒሂ፣ እሱን አጥቢው፣ ፈኢዛ ኺፍቲ ዐለይሂ፣ የፈራሽ ጊዜ ፈአልቂ ፊል የሚ፣ ውሃ ውስጥ ጣዩ፣ ወላ ተኻፊ ወላ ተሕዘኒ፣ አትፍሪ አትተክዢ፣ ኢና ራዱሁ ኢለይኪ፣ እኛ ወደ አንቺ መላሾች ነን፣ ወጃዒሉሁ ሚነል ሙርሰሊን፣ እንደዚሁም ከሙርሰሎችም እናደርጓለን አድራጊዎች ነን አለ። ከዛ በኋላ ጣለችው። ያንን ፊርዓውን አገኘው፣ ሊገድለው ሲል አትግደለው ተባለ።
ወአስበሃ ፉአዱ ኡሚ ሙሳ ፋሪገን ይላል። የሙሳ እናት ልብ ባዶ ሆኖ አነጋ። በቃ ሙሳን እንጂ ሌላ ማንንም አታስብም። እናት ናታ። ከልጇ ውጭ ማንን ታስባለች? ማን እንድናት በአላህ አለ? አላህ ላንተ ከሱ ሐቅ ቀጥሎ የእናት የአባትን ሐቅ ከባድ አደረገው። የእናት ጉዳይ ቀላል አይደለም። ዛሬ እኛ ጋር የእናት ሐቅ ሶሻል ሚዲያ ላይ ሆነ። የእናቶች ቀን በፎቶ ልጥፍ፣ እናቴ 1000 ዓመት ኑሪልኝ ወሬ ብቻ ሆነ። እንኑራ፣ ድካሟን እንወቃ። አላህ ገልጾታላ። ያን ድካሟን አውቀን ሐቋን እንጠብቅላታ። እማዬ ልበላ ከባለቤቴ ላስበልጣታ፣ ከማንኛውም ኸልቅ ላስበልጣታ ከነብዩ ሲቀር ሰለላሁ ዐለይሂ ወሰለም። እናት ማን እንደ እናት በአላህ 9 ወር አርግዛ ሰለቸኝ አላለች። ሲቆርጣትም ሲያማትም ችላ ጽንሱ እንዳይጎዳባት መኪና ስትሄድ በመኪናም በመንገድ ኮረኮንች ከሆነ ቀስበል እያለች ለምኗ ለጽንሷ። ትንሽ ነገር ስታይ በዘመኑ ደግሞ ሆስፒታል ክትትል ለምኗ በውስጧ ለያዘችው ልጇ። ተጨንቃ ምን ብላ ከተወለድክ በኋላ ጡት ስታጠባ ስታስመልስባት ምንም ሳይመስላት ለሰርግ ያዘጋጀችው ልብስ ስንቀዝንበት ስናበላሽባት አንድ ቀን ያልተጠየፈች፣ ሌሊቱን ስትታመም አብራህ የታመመች፣ ስስቅ አብራት የሳቀች እንደ እናት ማን አለ? ያሳባትህ ላንተ ድካም ላንተ ስቃይ ላንተ ቀለብ እናትህን ለመቀለብ አንተን ለመቀለብ ለማልበስ ድንጋይ ተሸክሞ ስንት መከራ ተፈራርቆበት አንተን ያሳደገ አባት የእናት የአባት ሐቅማ አላህ ገለጸው። ኢማ የብሉገና ዒንደከ አልኪበረ አሐዱሁማ አው ኪላሁማ ፈላ ተቁል ለሁማ ኡፍን ወላ ተንሃርሁማ። ምናልባት አንተ ዘንድ አንዳቸው የሁለታቸው እድሜያቸው ገዝፎናል፣ ትልቁ ነው፣ ወጣት ሆኖ ሊረዱ ይችላሉ። እድሜ ሄዶ ማለት ነው ጃጅተው የዛኔ አቅላቸው ሊስት ይችላሉ፣ እንደ ሕፃን ሊያረጋቸው ይችላል፣ ባህሪያቸው ይቀያየራል። በዛ ሰዓት ፈላ ተቁል ለሁማ ኡፍን ኡፍ እንዳትላቸው፣ ወላ ተንሃርሁማ እንዳታመናጭቃቸው እንዳትገላምጣቸው፣ ወቁል ለሁማ ቀውለን ከሪማ ይልቁንም መልካም የሆነ ንግር ተናገራቸው ብሎ አላህ ቁርአን ላይ እንደ እናት አባት ሐቅን እንደ ኢስላም የገለጸው እንደ አላህ የገለጸው እንደ ነብዩ ሰለላሁ ዐለይሂ ወሰለም የገለጸ ያብራራ ዑለማዎች ስለ ወላጆች ሐቅ እንደ ኢስላም የጻፉበት የለም። ከባድ ነው። የሙሳ እናት ውስጧ ምን ሆነ? ባዶ ቀልቧ ከሱች ከሙሳ ውጭ ማንንም አታስብም። እንካደት ሊቱብዲ ቢሂ እንደው ልትገልጸው ቀረበች አለ። ምን ልጅ ተገኝቷል ተብሏል፣ የፊራውን ሰራዊቶች ይዘውታል፣ የኔ ልጅ ነው ብላ ለመናገር ቀረበች። በቃ ጭንቀት ያዛት። ለውላ አረበጥና አላ ቀልቢሃ ሊተኩነ ሚነል ሙእሚኒን ከምእመናን ትሆን ዘንድ ልባን ባላጠነከርን ቢሆን ኖሮ በተናገረች ነበር። ልቧ እንዲረጋጋ አደረግን። ወቃለት አለች እናት ሊኡኽቲሂ ለእህትየው ቁሲሂ አይ ተከታታይ ሂጂ አለች። ፈበሱረት ቢሂ አን ጁኑቢን ወሁም ላ የሽዑሩን ከርቀቱና እነሱ ሳቁ መመልከት ጀመረች። ምንድነው ትዕይንቱ? አላህ ደግሞ ባሪያውን እመልስልሻለሁ ብለዋታል። ለእናት ቃል ገብቷል። የሁሉንም ሴት ጡት አላህ ወሐረምና ዐለይሂ አልመራዲዐ ሚን ቀብሉ ከሷ በፊት የሁሉንም ሴት ጡት አላህ ህርም አደረግንበታል። አጥቢ ትመጣለች፣ አልቀበልም። እዚህ ጋር አልቀበልም። ውጪ ትወጣ ማን አለ? ይሄ ልጅ ራበው፣ በራብ ሊሞት ነው፣ ልጅ ይሆነናል፣ አትግደለው ብላለች። ጨነቃት። እቺ ትከታተል ነበርና ፈቃለት አለች ሀል አዱልኩም አላ አህሊ በይትን የክፍሉነሁ ለኩም ወሁም ለሁ ናሲሁን እንደው አንድ ቤተሰብ ላመላክታችሁ ከእናንተው ቤተሰብ የእናንተው ደጋፊ የሆነ አይነት ነው እኮ የሚያሳድግላችሁ ለሱ ተቆርቋሪና እንደው ጥሩ የሆኑ መልካም የሆኑ ሰዎችን ላመላክታችሁ አለች። አዎ ማን ነው? የሙሳ እናት ናት። ማን ጋር የምታመላክተው? የሙሳ እናት ጋር። ይሄው እቺ ናታ። በይንኪ ሁሉን ነገር ይመቻቻል፣ እዚሁ አጥብስተዋል። አረ እኔ ትዳር አለኝ ልጆች አሉኝ፣ ከፈለጋችሁ ቤቴ ወስጄ ልንከባከብላችሁ አለች። ምንም አማራጭ የለም። እሺ ቤትሽ ሰጃል። ፈረደድናሁ ኢላ ኡሚህ ወደ እናቱ መለስ ነው። ከይ ተቀራ አይኑሃ አይኗም እንዲረጋጋ
ወላ ተሕዘነ እንዳታዝንም ወሊተዕለመ እንድታውቅም ስንል አነ ወዕደ ላሂ ሐቅ የአላህ ቃል ኪዳን እውነት መሆኑን እንመልስልሻለን ብሏት አይደል? እንደሚመልስ እንድታረጋግጥ አላህ ወደ እሷ መለሳት። ወላኪነ አክሰረሁም ላ ያዕለሙን ግን አብዛኛዎቻቸው አያውቁም ይሄንን። ከዛ ሱብሃነላህ ሙሳ የፊራውን ጠላት ነው። እናቱ ቤት ነው ያለው። የፊራውን ተከታይ ጠቅላይ ሚኒስትሩ በለው እንደነ ሃማን የመሳሰሉት እነ ቃሩን በሉት ሁሉም ፊራውን ጋር ለመወደድ ሁሉም የሃዲያ አይነት የስጦታ አይነት አራስ ምረቃ ነው የምትሉት የሙሳ እናት ጋር። ትምህርቱ ምንድነው? አላህ ቃል ኪዳኑን አያጥፍም። ለምነኝ ይቀበላል ብሏል። ለምነው። ጨንቆሃል ያ ረብ በለው። በሁሉም ነገር አላህ ካንተ ጋር ነው። አላህ ይቀበላል እርግጠኛው። በምንም መልኩ አላህ ቃል ኪዳኑን አያጥፍም። ኡድኡኒ አስተጂብ ለኩም ያለው አላህ ነው እኮ። ለምኑኝ እቀበላቸዋለሁ። አላህን ጨቅጭቀ ወላሂ ሲጨቀጨቅ የሚደሰት ጌታ ነው። ወለማ በለገ አሽደሁ ሙሳ ጥንካሬውን በደረሰ ጊዜ ወሰዋ እንደዚሁም ለማሰብም ልማልም በተስተካከለ ጊዜ አተይናው ሁክመን ማለት እዚች ጋር ዲንን የሚረዳበት ፍቅህን ምኑን ሰጠ ነው። ወዕልመን እውቀትንም ወከዛሊከ ነጅዚ ልሙሕሲኒን እንዲህ በዚህ መልኩ መልካም ሰሪዎችን እንመነዳለናል። አሁን እንግዲህ ሙሳ የታደጉ ፊራውን ቤታደጉ ተለቃሉ ምን አሉ። ከዛ በኋላ እንግዲህ ፊራውን ሙሳን አለይሂ ሰላም በዚህ መልኩ እንዲያድግ ካደረገ በኋላ በአንድ ወቅት አንድ ክስተት ተከሰተ። ወደ ዋናው ቁም ነገር ደግሞ ልንመጣ ነው። ያ ክስተት ምንድነው? ሙሳ አለይሂ ሰላም እዛች ቦታ ላይ በመዲናዋ ላይ በሚሄዱበት ሰዓት ودخل المدينة على حين غفلة من أهلها በመዲና ውስጥ ሰዎች ገፍላ ቀይሉ ላይ ይሉታል። በጣም በሚተኙበት ሰዓት ማለት ሞቃት በሆነ ከረፋድ በኋላ ከቀትር በኋላ ገባ። فوجد فيها رجلين يقتتلان ሁለት ሰዎች ሲገዳደሉ አየ። ሲደባደቡ ለግድያ የሚያደርስ ድብድብ ሲደባደቡ هذا من شيعته አንደኛው ከሱ ወገን ነው በኒ እስራኤል ነው። وهذا من عدوه ሌላኛው ደግሞ ከሱ ጠላት ነው ቅብጥይ ነው ግብጻዊ ነው። فاستغاثه الذي من شيعته على الذي من عدوه ያ የሱ ወዳጅ ሆኖ በዛ በጠላቱ ላይ ሙሳን እርዳታን ጠየቀ። فوكزه موسى አንድ ቡጢ فوكزه ማለት የጅን ጥብቅ አርገ በኃይል ምትማተው ነው። አንድ ቡጢ አሳረፉበት። فقط عليه በቃ መጨረሻው እሱ ነው። ሞተ በአንድ ቦክስ። قال هذا من عمل الشيطان ይህ ሸይጣን ስራ ነው አሉ። إنه عدو مضل مبين እርሱ ግልጽ ጠላትና አሳሳች ነው። قال ربي ተመልሰው ግን ጌታዬ ወይ إني ظلمت نفسي እኔ ነፍሴን በድያለሁ። አዎ ማንም ሳይሆን ወንጀል ብሰራ ጌታን ምህረት ጠይቅ አላህ ይመለከታል። قال ربي ነብይ ያሉንም እኮ እዚህ ጋር قال ربي ጌታዬ ወይ إني ظلمت نفسي እኔ ነፍሴን በድያለሁ فاغفر لي ማረኝ فغفر له ለሱም ማረው إنه هو الغفور الرحيم እነሆ እርሱ አዛኝ መሐሪ ነውና። قال ربي بما أنعمت علي ጌታዬ ወይ በእኔ ላይ በመለገስህ ይሁንብኝ ከስተት የተጸጸቻለሁ እያለ ነው። فلن أكون ظهيرا للمجرمين ለአመፀኞች ፈጽሞ ረዳት አጋዥ አልሆንም አለ። فأصبح في المدينة خائفا يترقب አንድ ሰው ገለዋልና በመዲናው አነጋ እየፈራ እየተጠባበቀ እየተጠነቀቀ فإذا الذي استنصره بالأمس ያ ትላንትና ሲያግዘው ሲረዳ የነበረው ሰው አሁንም ከሌላ ሰው ጋር ጸብጸብ ብሎት ይጣላል። يستصرخه ማለት በጩኸት አረ ሙሳ ወይ ገደለኝ ድረስልኝ ይላል። ግብጾቹ በወቅቱ በቃ አምባገነናቸው ያዙትን ይላሉ። قال له موسى ለሷለ إنك لغوي مبين አንተ በርግጥም ግልጽ የሆን ጠማማ ነህ። ትላንትም ተጣላ አሁንም ትጣላለህ ብለው ግን እሳቸው አሁንም ሊያገላግሉት ሊያስለቅቁት ማለት ነው። ከዛኛው ያ እየደበደቡ ሊያስለቅቁት አስበው ማለት ነው። فلما أراد أن يبطش بالذي هو عدو لهما ያንን የነሱን ጠላት የሆነውን በኃይል ሊይዘው በፈለገ ጊዜ ለሱ መስሎት መሰለውና ትላንትና ያገዘለት ሰው قال يا موسى أنت موسى
አቱሪዱ አን ተቅቱለኒ ከማ ቀተልተ ነፍሰን ቢልአምስ ትላንትና ነፍስን እንዳጠፋኸው እኔንም ልታጠፋኝ ነው ልገለኝ ነው። ኢን ቱሪዱ ኢላ አን ተኩነ ጀባራን ፊል አርድ አንተ በምድር ላይ አምባገነን መሆን እንጂ ሌላን አትሻም። ወማ ቱሪዱ አን ተኩነ ሚነል ሙስሊሒን ከመልካም ሰሪዎች መሆንም አትፈልግም። ምድርን ከሚያስተካክሉ ከጥሮች መሆን አትሻም ሲላቸው ያ ሰው ሩጦ ሄደና ትላንትማ የኛ ወገን እኮ የገደለው ሙሳ ነው ብሎ ምን አደረገ? መልእክት ላከ። ሙሳ በተገኘበት ተይዞ እንዲገደል ተወሰነ። አላህ ደግሞ ለባሪያዎቹ ረዳት ያስቀምጣልና እዛ ውስጥ እምነቱን የደበቀ ሰው ነበርና ወጃአ ረጁሉ ሚን አቅሰል መዲና ከከተማይቱ ዳርቻ አንድ ሰው እየሮጠ መጣ። የስዓ እየሮጠ ነው። ቃለ ያ ሙሳ አንተ ሙሳ ወይ ኢነል መለአ ያዕተሚሩነ ቢከ መኳንንቶቹ በአንተ ላይ እያሴሩብህ ነው እየወሰኑብህ ነው። ሊየቅቱሉክ ሊገሉህ ፈኽሩጅ ውጣ ከዚህ ከተማ ኢኒ ለከ ሚነ ናሲሒን እኔ ለአንተ ከመካሪዎች ነኝ ከተቆርቋሪዎች ነኝ ውጣ አላቸው። ፈኸረጀ ሚንሃ ኻኢፈን እየፈሩ ወጡ። ከዛ የተረቀቡ እየተጠባበቁም እየተጠነቀቁ ቃለ ረቢ ጌታዬ ወይ ነጂኒ ሚነል ቀውሚ ዛሊሚን ከበደለኞች ህዝብ አድነኝ እያለ ሙሳ ወጡ። ወለማ ተወጀሀ ቲልቃአ መድየነ አቅጣጫቸውን ወደ መድየን አቅጣጫ አድርገው ዞሮ የሄዱ ጊዜ ቃለ ሙሳ አለ አሳ ረቢ አየህዲየኒ ሰዋአ ሰቢል ቀጥተኛውን መንገድ እንዲመራኝ ጌታዬን እለምነዋለሁ ከጅለዋለሁ። ወደ መድየን ከተማም የደረሰ ጊዜ ወለማ ወረደ ማአ መድየነ ወጀደ ዐለይህ ኡመተ ሚነ ናስ ከሰዎች ውሃ የሚያጠጡ የስቁነ የሚያጠጡ የሆነ ሰዎችን ይመለከታል። ምናቸውን? ፍየሎቻቸውን፣ ከብቶቻቸውን። ወወጀደ ሚን ዱንሂም ኢምራአተይኒ ከነሱ ውጭ ደግሞ ሁለት ሴቶችን ተመለከተ። ተዙዳኒ ያኒ የሚያጠጡትን ፍየል ምኖችን ሲከለክሉ ቃለ ማ ኸጥቡኩማ ጉዳያቸው እናንተ ምንድን ነው? ለምንድን ነው ማታጠጡት አሏቸው። ቃለታ ሁለቱም ሴቶች አሉት ላ ነስቂ ሐታ ዩስዲረ ሪያኡ እነዚህ እረኞች እኮ ጨርሸው እስኪሄዱ ድረስ እኛ ማጠጣት አንችልም። ወአቡና አባታችን ደግሞ ሸይኹን ከቢር በጣም ሽማግሌ ትልቅ ሰው ነው። ከዛ ሄዶ ይባላል እናንተ እነዚህ ሴቶች አይደሉም? አያችሁ አደብ ከሌለ ዲን ከሌለ ሴት ልጅ አትከበርም። ዲን ከሌለ እናት አትከበርም። ሽማግሌ አይከበርም አይደል? ዲን ሲሆን እኮ ነው። ለእህቴ ትላለ ባስ ውስጥም ከጠምጠ እህት ስትመጣ አይ ደካማ ናት ቆማ ከምትሄድ እኔ ቆሜ ልሂድ ብለ ባስ ላይ የምትነሳላት ዲን ሲኖር ነው። ሽማግሌ ሲመጣ መታከም ዲን የሌለበት ማህበረሰብ ይሄ የለም። እናንተ ሲሏቸው ምን እነሱ ተቆርቋሪ መስላት ትመጣለህ? ከፈለክ ይኸው እዛች ጋር አለ የቁሬ የተከደነው አለ እሱን አንስተ አጠጣ። ያሚሉት ምንድነው? 7 8 ወይም 9 ሰው ነበረ የዛን የውሃውን ክዳን ለ7 ለ8 እስከ 9 ሰዎች አሉ የሚያነሱት። ሙሳ ሄዱና ርቧቸዋል፣ ደክሟቸዋል፣ ግን አላህ ጉልበቱን ሰጥቷቸዋል። ብቻቸውን አነሱት። ፈሰቃ ለሁማ ለነሱ አጠጡላቸው። ثم ተወላ ኢላ ظል ከዛም ወደ ጥላው ዞር አለ። ፈቃለ አለ ረቢ ጌታዬ ወይ ኢኒ ሊማ አንዘልተ ኢለየ ሚን ኸይሪን ፈቂራን ከመልካም ነገር ወደ እኔ የምታወርደውን ፈላጊ ነኝ። አጠጡላቸው። ምን አሉ? ዞር አለ ነው አይደል? አዎ የሆነች ልጅን አግዛሃት ውሃ አግዛሃት ሊሆን ይችላል። እቃ ጭነላት መኪና ላይ ሊሆን ይችላል። መንገድ አመላክታት ሊሆን ይችላል። የሆነ ነገር ብቻ እርዳታ አድርገህላት አዎ ከጌታ ፈልግ። እስቲ ስልክሽን ታውሽኛለሽ እንዳትል ስልክ ስጪኝ እንዳትል። አያ መልካም ነገር ከአላህ እንጂ አንተ የሆነ ነገር ፈልጋለህ። ሙሳ ምንም አላለም። ወዴት ነው ያደረጉት? ثم تولى الى ظل ከዚያም ወደ ጥላው ዞር አለ ነው እኮ የሚለው። በቃ አንድች ነገር አለ። እኛስ ትንሽ ነገር አድርገና እንደው ሌላ ጊዜም እንዲሁ ከመጣሽ እንዳታጭኝ ስልክ እንለዋወጥ ትላለህ። ተለዋውጠስ ግልጽ ነው አይደል? አደብ ተሞላብን ነው። ለአላህ ብለህ አድርገው። ማንኛውም ሰው ተኛ ነብዩ ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ አባስ 10ኛውን ቀን ሲጾሙ ጠየቋቸው። ይሁዳዎች በጣም የሚያተልቁት ቀን ነው ሲባሉ አላህ ካለ የሚቀጥለው ዓመት ከደረስን 9ኛውን እንጾማለን አሉ። ነብዩ አልደረሱም። ያን ቀን ያን ዓመት ሞተው ነበርና የሳቸው ወደ አኺራ የሚሄዱበት ወቅት ነበርና ነይተውታል። ስለዚህኛም
9ና 10 ዑለሞች ሲያስቀምጡ 9ና 10 ከተቻለ 9 10 11ን መጾም አለዛ ዋናው 10ኛውን ሳይጾም 9ን ጾማለሁ ማለት አይሆንም ስለዚህ 9ና 10ን መጾም ሙሐረም ማለት ከጾሞች ከወራቶች ሁሉ እንደውም ከረመዳን በኋላ አፍደሉ ሲያም በላጭ ጾም بعد رمضان شهر الله المحرم يا الله ወር ብሎ ነብዩ ሰለላሁ ዐለይሂ ወሰለም የጠሩት የሙሐረም ወር ነውና የሙሐረም ወር ያለንበት በጣም የተከበረ ወር ነው በእስላም ካላንደር አቆጣጠር የመጀመሪያ ወር ነው የአዲስ ዓመት መግቢያ ወር ማለት ነው ስለዚህም ካባለፈው ዓመት የዘንድሮ ዓመት እኔ ላይ እንዴት ነው ለውጥ ማምጣት ያለብኝ እንዴት መቀየር አለብኝ የሙሳን ታሪክ ሰምተናል በተወሰነ መልኩ ተረድተናል እንደ ሙሳ በአላህ ላይ መመካት እንደ ሙሳ እናት የአላህን ቃል ኪዳን መፈጸም አላህ መከራዎች ቢበዙም ያም መከራን እንደሚቀለብሰው ማመን ይተበቅብናል አላህ Subhanahu Wa Ta'ala እኔ በተናገርኩት እናንተም ባዳመጣችሁት ሁላችንም ተጠቃሚዎች አላህ ያድርገን መጨረሻችንን አላህ ያሳምርልን ጭንቀታችንን አላህ ያስወግድልን ይህንን የተከበረ ወር በጥሩ ሁኔታ የምናሳልፍ አላህ ያድርገን የተከበረ ወርን በመልካም ሁኔታ የምናሳልፍ አላህ ያድርገን መልካም ነገሩን በአጠቃላይ አላህ ወደኛ አላህ ያምጣልን መጥፎ ነገርን ከኛ አላህ ያርቅልን ጭንቀታችንን አላህ ያስወግድልን የረሱልና አለይሂ ሰላቱ ወሰላም ሱና ሐዲስ የምንወድ አላህ ያድርገን የነብዩን ሱና የምንከተል አላህ ያድርገን ቁርአንን የምናከብር በቁርአን የምንኖር አላህ ያድርገን ዑለማዎችን የምናከብር አላህ ያድርገን የሰሃቦችን ውዴታ አላህ ይለግሰን ዲናችንን ቁርአንን ሐዲስን እነዛ ቀደምቶቹ በተረዱበት መልኩ የምንረዳ አላህ ያድርገን ቀደምቶቹ በተረዱት መልኩ የምንረዳ አላህ ያድርገን እነሱ በሄዱበት መንገድ የምንጓዝ አላህ ያድርገን አላህ Subhanahu Wa Ta'ala ከመሐከላችን የተጨነቀውን አላህ ከጭንቀቱ አላህ ይገላግለው የታመሙ ቤተሰቦቻችን አላህ ያሽርልን የሞቱብንን ደግሞ አላህ ይማራቸው የጀነት አላህ ይበላቸው ከቀብር ቅጣት አላህ ይጠብቃቸው ያላገባውንም ጥሩ ትዳር አላህ ይለግሰው አረብ ይሄ ዓመት ላይ እንግዲህ ሁላችንም ሐያት የሚቀየርበት የምንለወጥበት ሀገራችን ሰላም የሚበዛበት የአክሱም ሙስሊሞች ሰላም አግኝተው ያማረውን መስጂድ አግኝተው በጠላቶቻቸው ላይ የበላይ ሆነው የሚቆዩበት ዓመት አላህ ያድርገው አላህ Subhanahu Wa Ta'ala ያላገባውን አላህ በዚሁ ዓመት ጥሩ ትዳር አላህ ይለግሰው የተጨነቀን ከጭንቀቱ አላህ ይፈርጀው አላህ Subhanahu Wa Ta'ala ፍልስጤም ያሉት ወንድሞቻችን ሰላም አላህ ያርግልን ጋዛ ላይ ያሉት ወንድሞቻችን ሰላም አላህ ያርግልን ሰላማቸውን አላህ ያብዛልን በይተል መቅዲስን አላህ ነጻ አላህ ያውጣልን በይተል መቅዲስን አላህ ነጻ አላህ ያውጣልን ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته